አምራን ከዛ ተቤት ሻንጣዋን ጠቅልላ ወጣች። ምክንያቱም አምራን ፍላጎቷ ገንዘብ እንጂ ናሆምን አልነበረም። ስለዚህ ልጃቸው እንዳልሆነ ካረጋገጠችበት በኋላ በቪዲዮ አስፈራርቼ የምቀበለው ገንዘብ ለእኔ በቂ ነው። ስለዚህ እኔ ልጅሽን ፈልጌ ሳይሆን እዚህ ቤት የመጣሁት ገንዘብ ፈልጌ ነው። ስለዚህ ገንዘባችሁን ነው የምፈልገው አንቺን አይደለም ብላ ያን ቤት ጥላ ወጥታለች። ናሆሜ ዛሬም እንደታገተች ነው። ሊለቃት አልችልም። እናቱን የእሱ እናትና የወንድ አፍራው እናትና ደግሞም የጓደኛው እንትን አባት ቢታሰርም ነገር ግን ወንድ አፍራው ልለቃት አልችልም ብሏል። ለክብራቸው ሲሉ ራሳቸው ይደሩኛል። ስለዚህ ናሆሜን በመድፈሬ ክብራቸውን ስለሚነካባቸው ክብር የሌላት ሴት ደግሞ ማንም ስለማያገባ መልሰው ለኔ ይድሩልኛል የሚል አመለካከት ስላለው ያን ለመተግበር ደፋ ቀና እያለ ነው። ነገር ግን አጭንቄ ይህን እንዲያደርግ አልፈቀደለትም። እሷም ደግሞ በተደጋጋሚ ድንግል እንዳልሆነች ትገልጽለታለች። እንዴት እንደዚህ ያለሽ እያለ እሱም ውሸቷን ነው ብሎ ያምናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ በዚህ ይበል። ዛሬ ይዤላችሁ የመጣሁት ኑሃሚን ድራማን ክፍል 62 ነው። እንድትከታተሉ በአክብሮት ጋበዝኳችሁ። ዳግም ወደ አዲስ አበባ እንደመጣ ሁላችንም የምናውቀው ነው። ስለዚህ የመጣው ደግሞ አባትህ በመኪና አደጋ የሞተ አንተን ወይም እሱን ይመስላል በሚል ነው። ነገር ግን አላገኘው እሱ አልነበረም አባቴ አይደለም ብሎ ሶፋ ላይ ቁጭ ብሎ ክብሪት እያነደደ እየተበሰጨ እያለቀሰ ልቡ በጣም ተሰብሯል። እናቱ መታ ለምን አተኛም? ለምን አባትህን ትተህ የራስህን ህይወት አትመሰርተም? አባት ሳይኖር የራስ ህይወት አለ? እስቲ ይህን ክብሪት ተተቃጠለ በኋላ ምን ይሆናል? ከሰል መስሎ አመድ ይሆናና ሌላ ምን ይሆናል? በማለት ወይዘሮ ዝናሽ ትመልስለታለች። እሱም የኔ አባት እንዲህ ነው የሆነው ደህና የሆነውን አሳትና እንደዚህ ክስል ያለው አመድ የሆነው ለኔ ሲለው አባቴ ለኔ ሲለው እንደዚህ የሆነው። ስለዚህ አባቴ ለኔ እንደሆነ የሆነልኝን አንቺ አልሆንሽልኝም። ስለዚህ አንቺ ለነገሩ እናት ሆነሽ ታውቂያለሽ፣ ምን ታውቂያለሽ እያለ እያመጣ ሞራሏን ይሰብራት ጀመረ። ስለነገሩ ሞራል ሲኖራት አይደል ሴትዮዋ ምንም የምትመለስ ጉድ አይደለችም። ስለዚህ የአባቱን ራሱ ገላ በድፍረትና ተወው ትለዋለች። እንደው የማጽናናትም አባዜ ወይም እንደው ምንም ነገር የሚታይባት ነገር የለም። ምንም ነገር ማድረግ ከቻለሽ ቢያንስ ዝም በማለት ልትተባበሪ ትችያለሽ በማለት ዳግም ይጠይቃታል። እሷም አክሲዮኑን አቶ ለይኩን እንደተወ ትነግረዋለች። እሱም ድሮም አይገባኝም ነበር፣ ለአክሲዮኑ የሚገባው ለናሆም ነው። ስለዚህ እኔ ድሮንም ለገንዘብ አይደለም የመጣሁት። ስለዚህ እባክሽ አንቺ ራስሽን ጥቅም አባሪ፣ እኔ ግን ይዝን ያህል ጨካኝና ትወልደኛለች ብዬ አስቤ አላቅም። እንዴት ማንም ሰው እየመጣ እኔ ላይ ይፈነጫል እያለች ትበሳጭ ጀመር። እንግዲህ እሱ ወደ ክፍሉ ከገባ በኋላ ቁጭ ብላ መጠጣቱን ተያይዘዋለች። ወይዘሮ ዝናሽ ሰክራ ጥንብዝ ብላ አምራን ትመጣባታለች። እሺ በማለት ትጀምራለች። ትርፍ እኮ ጉበት ያለሽ ነው የምትመስለው፣ እንደዚህ ልጠጭ ያየሽ ሰው ይመስላል ትላትም ተይኝ ዝም ብዬ ሳይሽ አዞ ነው የምትመስልኝ፣ ያዞን ባሽን አታንቢ በማለት ትጀምርላታለች። ተረት በማለት ናሆም ልጃቸው እንዳልሆነ ወይም ኤምራ ልጃቸው እንዳልሆነችና ልጃቸው እንዳልሆነና ናሆም ትነግራታለች። በተረት አስመስላ ኤርሚ እንደዚህ እንዳደረገች ትነግራታለች። ወይም ወንድ ከዕለታት አንድ ቀን የመጣ ወንድሜ ነው በሚል ጥርጣሬ፣ ነገር ግን የወንድሟን ማበጠሪያ ይዛ ሄዳ የሆነው መጤ የተባለው ወንድሟ ሆኖ ይሄኛው ወንድሟ ሳይሆን ቀረ። የማይታመን ነው። የዚህ ቤት ሚስጥር የማያልቅ ጉዳይ ነው። በጣም ትደነግጥና የያዘችው መጠጥ ፊቷ ላይ ትደፋባታለች። እኔ ላይ እንዴት ትደፊብኛለች በማለት ትበሳጭባታለች። ይህንን ብትበሳጭባትም ነገ ግን አክሲዮኑን በስሜ ካላዞርሽ ሌላም አስብ ሊሆን ይችላል ትላታለች። ምንም ብታስቢ አይደንቀኝም። እንዳንቺ አይነት አረመኔ ሰው እናይቼም አላውቅም። እኔን እኮ የሚገርመኝ ነገር ራስሽን እንደ መልአክ እየቆጠርሽ ሰውን አረመኔ የምታደርጊው ነገር ነው ብላም ከኔ አምረን ጋር ጨዋታ ጀምር ብዬሽ ነበር፣ ሁሉም የእጁን ያገኛል ብላ ጥላት ወደ ክፍሏ ትገባለች። እሷም ምን እንደምታረጋግራ እየገባት ጧት ተነስታ ሻንጣዋን ጠቅላ ትሄዳለች። ወይም ቻው ብላት ትሄዳለች። ድጋሜ
የምመለሰው የእናንተን ሀብት ሁሉ በስሜ ለማዙሬ ድሃ ሆናችሁ እኔ ሀብታም ሆኜ ነው። አንቺ ናቅሽኝ የመጀመሪያ ጊዜ ድሃ ስለሆንኩ ነው። ስለዚህ ድህነት ምን መሆን እንዳለበት አንቺ ልታውቂው ይገባል ብላት ጥላት ትሄዳለች። እሱ ይህን ሁሉ ግን ቪዲዮውን ቶሎ ብለሽ ወይም ቶሎ ብለሽ እንትን ታላልሽ ብሩን ታላስገባሽልኝ እኔ ለመንግስት ወይም ቪዲዮውን ለማን እንደምሰጠው ማወቅ አይሳንሽም። ይሄንማ አታደርጊውም። ለናሁም ልጅህን ገድያለሁ ብለሽ ካልተናገርሽ የምሬን ነው ምልሽ እንትን ነው ምለው ይነግረዋለሁ በማለት እሷም ተደጋግማ ትመልስላታለች። ዛሬም ይህን ሁሉ ዳግም እየሰማ ነበር። ምን ቪዲዮ ብትይዘትባት ነው አክሲዮን እስከ ማሰጣት የደረሰችው ብሎ ስትሄድም እሺ እናቴ ደግሞ ከአምራን ጋር ያላችሁን ግብግብ አሁን ግልጽ ሆነልኝ። ምን እያለችሽ ነው? አክሲዮን እስከሚያሰጥ ቪዲዮ ምን ይዛብሽ ነው ቢላትም እሷም በድንጋጤ እንዴት ይህን ትሰማለህ ትለዋለች። እሱም እንዴት አልሰማም ብለሽ ነው? ትናንትና ማታም ያወራችሁትን ሰምቻለሁ። አሁን አክሲዮኑ የቆየንና የምር ዳግም የእናንተ ልጅ አይደለም? እንደው በጣም ነው የሚያገርመኝ እኮ እዚህ ድርጅት ውስጥ እንዴት 1% ራሱ የሌለው ልጃችሁ ስላልሆነ ምን አይነት ጨካኝ ነሽ? አንቺስ ጨካኝ እንደሆን ሻቃለሁ። አቶ ሌኩንን ግን እንደዚህ እንዴት ሊያረጉ ህሊናቸው ፈቀደላቸው? በማለት ይጀምራል። ዝም ብለህ ሰውን አትውቀስ፣ ከየት እንዳመጣች እኔ አላቅም። ዳግም ናሆም የኛ ልጅ ነው በማለት መልስ ትመልስለታል። የኤደን ምርመራም እሱ ጋር እንዳለ ማለት እሱ ጋር እንዳለ ትነግራቸዋለ እንደነገረቻት ትነግራታለች። አይ ምንም ቢሆን ምንም ዳግም ናሆም የኔ ልጅ ነው እያለች በድጋሚ ትመልስላቸዋለች። ይህንን ያየው ዳግም እናቱን እንደዚህ ስኮን ስላላስቻለው አምራንን አግኝቶ ምን አይነት ቪዲዮ እንዳለባትና አክሲዮን ለምን እንደጠየቃቻት ግልጽ አድርጎ ይጠይቃታል። እሷም እኔ ምንም ነገር የማውቀው ነገር የለኝም፣ ደግሞም ስለ ቪዲዮ ያልከውን ከኔ የበለጠ እናትህ ታብራራልሃለች። ስለዚህ እናትህን ሄደህ ጠይቅ ትለዋለች። እሱም እውነቴን ነው የምልሽ አስለቅስሻለሁ። ድሮም ለናሆም እንደማትመጥኙ ያየሁሽ ቀን ነበር የገመኩት። አሁን ደግሞ አረጋገጥኩ ስትለው አንተም ለናሆሜ እንደማትመጥናት ማለት ነው ስትለውም አይ አፈሽን ዝጊ ብሎ ጥሏት ይሄዳል። ወይም ሁለተኛ ሳገኝሽ እገልሻለሁ ከእናቴ አጠገብ ካራቅሽ ወይም በቪዲዮ እያስፈራራሽ የምትቀበያትን ታላቁምሽ ብሎ ጥሏት ይሄዳል። ይህንንም የሰማችውን ነገር ግን አንድ ነገር ልበልህ ትለዋለች። እሱ ምንድን ነው የምትይኝ ሲላትም ናሆሚ ታግታለች ወይም ተጠልፋለች፣ ካልሰማህ ልንገርህ ብዬ ነው ብላ ትነግሯል። የምርሽን ነው ሲላትም ስታላመንክ ዳግምን ናሆምን ደውለህ ጠይቀው። ይደውልና ናሆም የምር የሰማሁት በእውነት ነው ሲለውም ምን ሰማህ ደግሞ ሲለውም የሰማሁትማ ናሆሜ እንደታገተች ነው ሲለውም አዎ ግን ማን ነገረህ? እሱን ተውና ማን ነው የተነገረህ ይለዋል። ማን የነገረህን ተውና ማን እንዳገታት ንገረኝ ስለሆን ወንድ አጥር ነው። ምንም ልናደርግላት አልቻልንም። ብዙ ቦታ ፈለግናት፣ ነገር ግን አላገኘንም። ለሽማግሌዎችም ለፖሊሶችም አመለከት፣ ለውጥ ያገኘ ነው የለም። ስልኩን ከዘጋ በኋላ እኔ ድሮንም ለአንተ ትቻት ስሄድ ነበረ ልጅቷን እንዳስጠለፍኳት ማወቅ የተሳነኝ። ድሮንስ አልጫ በማለት የወንድ አልጫ በማለት እንትን ይላል ማለት ነው። እሷም ስለፈራች ናሆም ያላትን ነገር ለእንትና ትደውላለች። ለወይዘሮ ዝናሽ አምራን ደውላ ዳግም መጥቶ ነበረ ሊያስፈራራኝም ሞከረ። በአሁኑ እንኳን ምሮኛል፣ ቀጣይ ግን ይህን ነገሬን ካላስተካከልኩ እንደሚገለኝ ነግሮኛል። ለምን ነገርሽው ስትላትም እሱ ራሱ ሰምቶ ነው። እሺ ናሆም ደውሎ ነበር ስትላትም ተንተባትባ አይ አልደውለም። ደውሏል ማለት ነው። አስደንጋጭ ነገር እንደሚሰማ ነግሬው ነበር። ኧረ እባክሽ ተይኝ ስትላትም አሁን አንቺን ልተውሽ አስቤያለሁ። የአቶ ሌኩን ድርሻ እኔ አክሲዮኑን 45% ለመቀበል ወስኛለሁ። ከ30 45% አይሻልም ብለሽ ነው ስትላትም እዚህ ጨዋታ ውስጥ እና እባክሽ አታስገቢው ለራሱ ያለበት ስቃይ ይበቃዋን ብትላትም ነገር ግን ልሰማት ፈቃደኛ አልነበረችም። ይህን ሁሉ ናሆሜ ደግሞ ብልጥ ብላ ወይም ይሄ ይሻላል ብላ ያሰበችውን ሁሉንም ነገር ተናገረች። እኔ ድንግል እንዳልሆነ በሶስት ሰው እንደተደፈረች ብቻ ምንም ነገር እንደውም እስተነ ክብሬ እስተነ ውርደቴ አንተ ብታገባኝ ይሻላል በሚለው አስደንጋጭ እንትን ደንግጦ ጥሏት ይሄዳል።
ፈቷታልም ምን ይፈጠራል የሚለውን በክፍል 63 ይዤላችሁ መመጣ ይሆናል። ሰላም አለይኩም።